እና ልጅ ተገናኙ፣ ፋቆ ወጣ፣ ሚስጥሩ ተጋለጠ፣ የደፈረሰው ጠራ። አቶ ደረጀ ያስጨነቃቸው፣ እንቅልፍ የነሳቸው፣ ሰላም ያሳጣቸው ሁሉም ነገር መጨረሻው ታየ። ዳጣና ሰላም ተገናኙ። እናትና ልጅ ተቃቀፉ። የዘመናት ናፍቆት፣ የ19 ዓመት ጥያቄ፣ የ18 ዓመት የእግር እሳት። እናቴ እውነት አንቺ ወልደሽ ጥለሽ ነው? እናቴ እውነት አንቺ አመጠሽ ጨክነሽ እኔን ጣልሽኝ? ያልተፈታ ህልም፣ ያልተነገረ ልጅነት፣ ያልተኖረ ልጅነት፣ እጅግ አጓጊ፣ እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ እጅግ የሚገርምና እጅግ የሚደንቅ ነገር ተፈጥሯል። ወይዘሮ ማርታ ግራ ገብቷታል። ምንድነው ጉዳዩ? ሰላምዬ ምን አስደንግጧት ሆስፒታል ገባች ብላ አቢጌል፣ ይሄ ነገርማ የተደበቀ ሚስጥር አለ፣ የማናውቀው ሀቅ አለ፣ ያልተነገረን ሚስጥር አለ፣ ያልተገለጸ እውነት አለ። እማዬ እስኪ ራስሽ ቆም ብለሽ አስቢ። ሁልጊዜ ለምንድነው አንቺ ጭፍን ብለሽ የምታምነው? እስኪ ጥርጣሬ ይኑርሽ። ያልጠረጠረ ተመነጠረ። ጠርጥር ነው ነገሩ። እማዬ ሁልጊዜን እኔን ትቆጭኛለሽ፣ ግን እኔ ያልኩት ተሳስቼ አላቅም። ሰላም በዚህን ያህል ልክ ምን አስደንግጧት ሆስፒታል ገባች? በዚህን ያህል ልክ ምን አስደንግጧት ራሷን ሳተች? የማናቀው ሚስጥር አለ ትላለች አቢጌል። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ ዛሬ በሚገርም ሁኔታ ቀጥሏል። የወይዘሮ ማርታ ከባድ ማዕበል፣ ከባድ ነገር ወደ ቤቷ እየመጣባት ነው። ይህም ያመነቻቸው ሰዎች ባንዴ ተከርተው፣ ባንዴ ደብቀዋት፣ ባንዴ ዋሽቷት ህይወቷ ገደል ሲገባ እጅግ ያሳዝናል። ወይዘሮ ማርታ ደግ፣ ለትዳሯ ታማኝ፣ ለቤቷ ተቆርቋሪ፣ ለልጆቿ ምርጥ እናት፣ ምርጥ እንደ ምሳሌ የምትቆጠር ታማኝ ባለቤት የሆነች ወይዘሮ ማርታ ይህ ሁሉ ነገር ሲመጣባት ምን ያህል ብልሃት፣ ምን ያህል ብርታት ይሆናታል? ምን ያህል ጥንካሬስ ይኖራታል? ናታን እውነቱን እያወቀ አንድ ሴት ከሌላ ሰው ወልዳ ብትመጣ ምን ትላለህ ብላም ስትጠይቀው አይደለም ወልዳ ከሌላ ሰው እንኳን ግንኙነት ኑሯት አብራ አይቻት እንኳን ሚስቴ ብዬ አልቀበላትም ይላታል። ወይዘሮ ማርታ በእናንተ ይሄን ያህል እንደሚከብዳችሁ በእኛም እጅግን ይከብደናል ትላለች። ለምን ይህን ጥያቄ አነሳች? ለምን ናታን መጠየቅ ፈለገች? እጅግ አጓጊ፣ እጅግ ልብ አንጠልጣይ ናታን አሁንም የወይዘሮ ማርታን የዋህነት ጠንቅቆ ስለሚያውቅ እንዴት አባዬ ምን ነው? ምን አረገች? ምን አጣ? ምን ጎደለው? ከማየ ውጭ ሌላ ቦታ ሄደው ማመን አቃተኝ፣ አምኜ መቀበል አቃተኝ፣ ማመንም አልፈልግም። እንዴት እሱ ነው? በእርግጥ ዳጣ የአንቺ ጥፋት አይደለም፣ የነሱ ጥፋት ነው። ግን በእነሱ ስህተት አንቺ ተንከራተትሽ፣ በእነሱ ኃጢአት አንቺ ተበደልሽ፣ በእነሱ ጥፋት አንቺ ተወቀሽ፣ በእነሱ ጥፋት አንቺ ገፈቱን ቀመሽ ይላታል ናታን። ናታንና አቢጌል አሁንም ግብ ላይ ናቸው። እሱም ፍቅሬን ተቀበል፣ ሀቁን ተጋፈጥ፣ እወድሃለሁ፣ ያላንተ መኖር አልችልም ትላለች። ይህ ጉዳይ እስከ ምን ጥግ ድረስ ያስኬደዋል? ወይዘሮ ማርታ አሁን የአቢጌልን ክፋትና ተንኮል ጠንቅቃ አውቃለች። አንቺ ለእናትና ለአባቶችሽ ሰላም ያልሰጠሽ ለዘላለም ከፈጣሪ በታች አደራ ተቀብሎ አንቺን የሚያኖረው የሚያገባሽ ባልሽ ነው። ይህ ደግሞ አንቺ መልካም ሚስት፣ ጥሩ ሚስት ካልሆንሽ እሱ የተሻለ ህይወት እንዲያኖርሽ ፍላጎት ከሌለሽ መጀመሪያ ጸባይሽን ማስተካከል፣ ለባልሽ ታማኝ፣ መልካም፣ ደግ፣ ወደ ቤቱ ሲገባ ፊቱ የሆነች ሚስት፣ ደግ፣ በፈገግታ የምትቀበል ሆነሽ መጠበቅ ሲገባሽ፣ አንቺ ግን በነገር አቃጥለሽ ነው የምትደፊው። ናታንን ታገቢዋለሽ፣ ለናታን ምርጥ ሚስት ትሆኛለሽ ስል አንቺ ግን በነገር መልካሙን ልጅ ለብልበሽ ነው የምትገድሊው። ወይ እኔ ሰው ልጅሻለሁ፣ አልጥልሽ፣ ቆርጬ አላወጣሽ፣ ግራ የተጋባ ህይወት ትላለች ወይዘሮ ማርታ። ይህ ማለት አቢጌል ብትነገር፣ ብትመከር፣ ብትሰከር የማትለወጥ ታጥቦ ጭቃ፣ እድገቷ ወደ ላይ ሳይሆን ወደ ታች፣ አስተሳሰቧ ወደፊት ሳይሆን ወደ ኋላ እንደሆነ ጠንቅቃ ተረድታለች።
አቶ ደረጀም ከምርጡ ጓደኛዬ ልጅ ጋር መቀያየም አልፈልግም፣ ዝምድናችን እንዲሁ ቢቀጥል መልካም ነው፣ ግድ ልጆቻችን መጋባት የለባቸውም። ናታን አቢጌልን አይወዳትም፣ እሱን ደግሞ ጠንቅቆ አስረግጦ ነግሮኛል። አንቺ እንደምትፈልጊው እኔም ልጅ የተሻለ ህይወት እንድትኖር እፈልጋለሁ፣ ግን በዚህ አመሏ፣ በዚህ ጸባይዋ፣ በዚህ ስርዓተ ቢሷ ማንም አያገባትም፣ አምኖም የሚቀበላት የለም። ከዛ አንጻር ነው ናታን ላይ ሙጭጭ ያለችበት ይላል አቶ ደረጀ። ትልቁ ጉዳይ አሁን ወደ ትልቁ ፖይንት ስንመጣ ማርታና ደረጀ፣ ሰላምና ዳጣ ተፋጠጡ። የእናት አንጀት ተብረከረከ፣ የወላድ ወገብ ተንቀጠቀጠ። የ18 ዓመት ጥያቄ አፍጥጦ ወጣ፣ የደፈረሰው ጠራ፣ እውነቱ ተጋለጠ፣ ሀቁ ፈነዳ። እንዴት ይገርማል! ሁኔታዋ ያልገባት የሰላም መንቀጥቀጥ፣ የደረጀ መርበትበት ያልገባት ወይዘሮ ማርታ ሁሉንም ግራና ቀኝ ታያቸዋለች። ዳጣ ስትመጣ የሚሆኑት የሚገቡበት ጠፍቷል። አቶ ደረጀ ምን ነው መሬት ተሰንጥቃ በዋጠችኝ ባልነግራት፣ አሁን ለማርታ ብትነግራትስ፣ ለዳጣ ብትነግራትስ የሚለው ጥያቄ ይተናነቀዋል። ሰላምዬ ደግሞ ልጄ እናቴ እያልሽ የምትፈልጊው እኔን ነው፣ እስኪ ነይ ልቀፍሽ ብላ ልቀፋት አልቀፋት፣ ልናገር አልናገር፣ አቅፊያት መሬት ትደበላለቅ፣ ከፈለገም ቤቱ በአንድ እግሩ ይቁም ብላ ከራሷ ጋር እየታገለች ነው። ማርታ ግራ ገብቷት ሁለቱንም አፍጥጣ ታያቸዋለች። ዳጣ መጣች። እሷም ስትመጣ አራቱም ተፋጠዋል። ማን የማንን ሚስጥር ነው የሚያውቀው? ማን የማንን ሚስጥር ነው የሚያውቀው? ማን የማንን ስሜት ነው የሚረዳው? እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ሚስጥሩን የሚያውቁት፣ ቀመሩን የሚያውቁት ሰላምና ደረጀ ብቻ ናቸው። ሌሎቹ ባልገባቸው ድንጋጤ ውስጥ ነው ተፋጠው የቀሩት። መጨረሻው ምን ይሆን? እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ያልተነገረ ሚስጥር፣ ያልተኖረ ወጣትነት፣ ያልተኖረ ልጅነት፣ ያልታቀፈ የእናትነት ስሜት፣ የዘላለም ጸጸት፣ የ18 ዓመት ጥያቄ። እናቴ የእውነት አንቺ አምጠሽ ወልደሽ ጣልሽኝ የሚለው ጥያቄ መልስ የሚያገኝበት ወይስ አሁንም ተጀምሮ ተጨማሪ ሚስጥር የሚቀበርበት? ቀጣይ ክፍል እጅግ አጓጊና እጅግ ልብ አንጠልጣይ። በጉጉት